والسلام علي يوم ولدت ويوم أموت ويوم أبعث حيا سلام بني لاينو بتولدكبت ቀን በመሞትበትም ቀን ሕያው ሆኜ በመቀሰቀስበትም ቀን ذلك عيسى ابن مريم በ20ዎቹና በ30ዎቹ እድሜ ክልል አካባቢ ሆነ ለወላጆቼ ምንም ሳላደርግ ለእናት ለአባቴ ምንም ሳልደርስላቸው እያረጁብኝ እየደከሙብኝ ነው ብለህ ለተጨነቅሽ ወንድም እህቴ ቆንጆ ሐሳብ ይዤላችሁ መጥቻለሁ። ቆም ብላችሁ አዳምጡኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንደናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ እጅግ በጣም አስገራሚ የሆነ ቪዲዮ ነው። አንዲት ክርስቲያን ቁርአንን አቀላጥፋ በተጅዊድ እየቀራች እንግዲህ ተመልክቻለሁ። እጅግ በጣም ያስገረመኝ ቪዲዮ ነው። ታዲያ ቁርአን መቅራቷ ብቻ ሳይሆን ከነ ትርጉሙ እየተናገረች ነበር። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ በ20ዎቹና በ30ዎቹ እድሜ ክልል አካባቢ ሆነ ለወላጆቼ ምንም ሳላደርግ ለእናት ለአባቴ ምንም ሳልደርስላቸው እያረጁብኝ እየደከሙብኝ ነው ብለህ ለተጨነቅሽ ወንድም እህቴ ቆንጆ ሐሳብ ይዤላችሁ መጥቻለሁ። ቆም ብላችሁ አዳምጡኝ። ቢስሚላህ። እነሆ እንደሚታወቀው ቤተሰቦቻችን በተለይ እኛን ከወለዱ በኋላ በወጣትነታቸው የነበራቸውን ህልም ምናምን ወደ ጎን ትተው እኛን ለማኖር እኛን ትልቅ ቦታ ለማድረስ እኛን ለማሳደግ በቃላት የማይገለጹ መስዋዕትነትን ከፍለው እዚህ ዛሬዋ ቀን ላይ አደርሰውናል። ይሄን የምናውቅ እኛ ደግሞ ይሄን ሁሉ ዓመታት ከኖርን በኋላ በተለይ ራሳችንን ካወቅን ዓመታት ጀምሮ ምንም ሳናደርግላቸው የዱንያውም ነገር ጠመመ አልገራ አለ። ምንም ውለታቸውን መክፈል እንኳን ቢቀር ትንሽ የሚያስደስታቸውን ነገር እንኳን ሳላረግ ቤት ሳልገነባላቸው የሆነ ነገር ዑምራ ሐጅ ሳላስደርጋቸው አረጁብኝ ደከሙብኝ እያልን የሚያስጨንቅ ስሜት ይወረናል። እኔ ግን አላህ ያግራልን ይሄን ምኞት ይሄን ህልም አላህ ያሳካ፣ ቁሳዊውን ህልም ማለት ነው። ግን አሁን ባለን አቅም በዜሮ ካፒታል ምንም ብር ሳያስፈልገን ከዚህ በላይ በጣም ልናስደስታቸው ምንችል አንድ ቁም ነገር ልነግራችሁ ነው የመጣሁት። እሱ ምንድነው ካለን በተቻለ መጠን ደግ ልጅ መሆን፣ ሳሊህ ልጅ መሆን። እህቴ አሁን አስቢው አንቺ ቤት ላይ በቃ ጥሩ መልካም ልጅ ሆነሽ 5 ወቅት ሰላትሽ ላይ ጎበዝ፣ ውጭ ስትወጪ ማትወጣጠሪ አጉል ማትለብሺ፣ በቃ ኢማን ያላት ሴት ምትለብሰውን አይነት ልብስ ምትለብሺ ሆነሽ አንዳንዴ ተደብቀሽ ሌሊት ስትሰግጂ ምናምን አስቢ። እናትሽ ወይ አባትሽ ለሽንት ድንገት ተነስተው ሲወጡ ሳሎን ላይ ወይ የሆነ ክፍል ላይ ስትሰግጂ ሌሊት ስትሰግጂ ሲያዩሽ ያአላህ የሚሰማቸውን ኩራት የሚሰማቸውን ደስታ አስቢ። እንኳንም ለፋው ለዚች ልጅ ብለው የሚኮሩብሽን መኩራት። እንዲሁም ወንዱ የተለያየ ሱሳሱስ ምናምን ካለበት አካባቢ ርቀ በጣም ሼክ መሆን ኡስታዝ መሆን በጣም ዳኢ መሆን ምናምን አይደለም። በቃ ሳሊህ ልጅ መሆን፣ ዘመድ ምትቀጥል 5 ወቅት ሰላት መስጂድ በአግባቡ ምትሰግድ፣ ቅድም እንደ እህቴ ሌሊት ስትሰግድ ተደብቀ እነሱ ድንገት ሲያዩ ወይ መልካም ነገርህን ሲሰሙ የሚሰማቸውን ደስታ አስቡት። ከዛ ጓደኞቻቸው መሃል ቁጭ ብለው ስለ ልጆች መበላሸት ምናምን ሲወራ እነሱ ይሄን ያንተን መልካምነት ያንቺን ሌሊት ሰጋጅነት ሲያስታውሱ የባከነው ያሳለፉት እድሜ እንኳን ለፋው በዚች ልጅ ብለው ሚኮሩብሽን መኩራት ሚደሰቱብሽን መደሰት አስቢው። ያለ ምንም ካፒታል ሳሊህ ሰው በመሆን ብቻ። ግልጽ ነው ይሄ። ኦፍ ኮርስ ኢባዳው ምኑ ለአላህ ብለን ነው የምናደርገው፣ ግን እግረ መንገድ እነሱም ይደሰቱበታል። ያን ሁሉ የለፉበትን እድሜ እንዳይቆጩ ያደርጋቸዋልና በዜሮ ካፒታል ወላጆቻችንን ማኩራት ማስደሰት እንችላለን ኢንሻአላህ። ወላሂ በጣም ደስ የሚል ሐሳብ ነው። በጣም የብዙ ኢትዮጵያን ሐሳብ ነው አይደል? ወጣት ከሆነም በኋላ በቃ ምን የሚያስጨንቀን ጉዳይ ስለናት ስለ አባታችን ስለ ቤተሰቦቻችን ጉዳይ ይሆናል። በቃ የሚያስጨንቀን ጉዳይ በአጠቃላይ እነሱን መካደም፣ ባለና አቅም እንደው አላህ ሪዝቁን አስፍቶልን እነሱን ዑምራ ማስደረግ፣ ቤቱን የተሻለ ማድረግ ምናምን ይሄንን ነው በቃ የሚያስጨንቀንና እንደው ይሄንን ነገር እንኳን ማድረግ ባንችል በምን አይነት መንገድ ቤተሰቦቻችን ማስደሰት እንደምንችል ወንድማችን ጠቁሞናልና በጣም ትክክለኛ ሐሳብ ይመስለኛል። ከምንም በላይ እንደውም ከሪዝቁም ከምኑም በላይ እኛ መልካም ስነ ምግባር ያለን ሰው ሆነን ለነሱ ብንገኝ የተሻለ ነው የሚሆንላቸው። እንደው በጣም አላህ ሪዝቁን አስፍቶልን ጥሩ ባህሪ ሳይኖረን ለነሱ የሆነ የሚያስፈልጋቸውን ብናደርግ ምናምን ነገር ግን ፊት የምንነሳቸው ከሆነ እንደዚሁም ደግሞ ኢባዳ ላይ ጥሩ ያልሆነን ሰው ከሆነ የተበላሸን ሰው ከሆነ እነሱ ደስተኛ አይሆኑም። የበለጠ እነሱ ደስተኛ የሚሆኑት በእኛ ስነ ምግባር በእኛ መልካም መሆን ነውና
በጣም ቆንጆ ሐሳብ ነው። ከዛሬ ጀምሮ ይሄንን ቻሌንጅ እናድርግ፣ ስራችንን እንቀጥል፣ እነሱን ለማስደሰት ላይታችን እንበል ምናምን አላህ ሪዝቁን እንዲያሰፋልን ዱዓ እናድርግ። ጎን ለጎን ግን መልካም ልጅ በመሆን እነሱን እናስደስት። በህይወት ዘመን ስንኖር ታፍ ዴይስ ይባላል። በጣም ኃይለ ብርቱ ቀናቶች አሉ። እያንዳንዱ ምድር ላይ ያለው ሰው የሚገጥመው ትንቢት አይደለም የምነግራችሁ፣ ሪያሊቲ ነው እየነገርኳችሁ ያለሁት። እኔ አልወድም፣ እኔ እኮ ደስ አይደለም የውሙን አሲብ አልወድም፣ እኔ ቁርአን ላይ ሳነበው ብቻ ነው ደስ የሚለኝ በሎጥ ዘመን ላይ ምናምን ብትይ እንኳን አይቀርም። you need to know that የሰው ልጅ የውሙን አሲብ هذا የውሙን አሲብ ይሄ ኃይለ ብርቱ የሆነ ከባድ ቀን ነው የሚልበት ቀን ይመጣል። ሁላችንም እዚህ ምድር ላይ ያለ ታፍ ዴይስ ብለን እንጠራቸዋለን። ከባባድ የሆኑ ቀናቶች። እነዛ ቀናቶች ውስጣችንን ይመታሉ፣ ውስጣችንን ይሰብራሉ፣ ወገባችንን ነው የሚቆርጡት፣ ራሳችንን ያሳምሙናል፣ ፓራላይዝድ ያደርጉናል። አካላችን ይንቀሳቀሳል፣ ውስጣችን ግን ፓራላይዝድ ይሆናል። በተለያየ አይነት ምክንያት የሚገጥመን የውሙን አሲብ የሆኑ ዳዮች አሉ፣ ቀናቶች አሉ። ይሄ ላይፍ ሪያሊቲ ነው እና ምን እናድርገው? ማልቀስ ካለብሽ ታለቅሻለሽ፣ በደንብ ረገጥ አድርገሽ ነው የምታለቅሽው። እንደገና ማልቀስ ካለብሽ እንደገና ታለቅሻለሽ። ከዛ ኔክስት ዴይ ግን የውሙን አሲብ መሆን የለበትም። ኔክስት ዊክ የውሙን አሲብ መሆን የለበትም። we have to change our course መቀየር አለብን፣ መለወጥ አለብን። ሁሉ ጊዜ ቀናቸውን በራሳቸው ሁሉ ጊዜ ቀናቸውን የውሙን አሲብ የሚያደርጉ ሰዎች አሉ። ኖ የውሙን አሲብ ላይፍ ሪያሊቲ ነው፣ ግን ሁሌ አይደለም። በቃ ታፍ ዴይስ የሚባል ቀን አለ፣ ኮምፎርት ዴይስ አለ፣ ሶፍት ዴይስ አለ፣ ሶሶ የሚባል ዴይ አለ። ያለ ነው ውጣ ውረድ ነው ህይወት። ለቀድ خلقنا الانسان في كبد እኔ ብቻ ነኝ ዓለም ላይ አላህ ነው። በቃ አሁን ሁሉም ሰው እየሳቀ ነው፣ እኔ ብቻ ነኝ ማለት ሰው። ሁሉም ሰው እየሳቀ ነው፣ እኔ ብቻ ነኝ ያዘንኩትኝ። ሁሉም ሰው ደስተኛ ነው፣ እኔ ብቻ ነኝ በሐዘን የተዋጥኩትኝ። ሁሉም ውጪ ነው፣ እኔ ብቻ ነኝ ቤት ተሰረ ያለሁትኝ። እንደዛ አይነት ስሜት አእምሯችን ስር ይመጣል። ግን ዳስናት ሪያሊቲ እሱ አይደለም። ሁሌ ስታውደለዲ ነበር ውጪ ይታወቃል፣ ስትስቂ ነበር ይታወቃል። ይሄ ግን የዛሬ ያንቺ የምን ቀን ነው? የውሙን አሲብ ነው። ይሄ ያንተ የምን ቀን ነው? የውሙን አሲብ ነው። እና እንዴት አድርጌ ነው ዲል ማደርግ? እንዴት አድርጌ ነው ከሁኔታው ጋር ራሴን አስታርቄ ህመሜንም ተሸክሜ አዲሱን ምዕራፌን የምጀምረው፣ ህይወቴን የማስተካክለው፣ የነገውን የማጸዳው፣ የነገውን መንገዴን የምጠርገው እንዴት ነው የሚለው በጣም አሳሳቢ ነው እንጂ ዛሬ የውሙን አሲብ ሆኖ አልፎ ሲያበቃ በየውሙን አሲብ በጣም ብርቱና ከባዱ በሆነው ቀን ታስረው ወይም ደግሞ የሚቆዩ ሰዎች አሉ። የለም እኮ ቀኑ እኮ የለም፣ ትራማው ነው ያለው። ትራማው ምን ያደርጋል? ያስራ። እንደዛ አይነት እንትን ትጠነቀቁት ይገባል። በትክክል ወላሂ ሁሌም በምቾት የምትቀጥል ይመስለናል ይቺ ዱንያ። አይደለም በቃ የሚያጋጥመን ጊዜ አለ ከምቾት ቀጠና ወጥተን በጣም በቃ ቻሌንጅ የሚገጥመን የሚያስጨንቀን በጣም ሀዘን ውስጥ የምንገባበት ታይም ይፈጠራል። ምናልባት አሁን ያለንበት ታይም እሱ ላይ ሊሆንም ይችላል። ታዲያ ምንድነው መፍትሄው? ኡስታዝ እንዳለው ማልቀስ ካለብንም ማዘን ካለብንም በቃ ሁሉንም ነገር መጨረስ። ምክንያቱም አንዳንዴ ከልብ አይወጣም። የሚያስጨንቁን ስብራቶች ምናምን ሊሆኑ ይችላሉ። እነዛ ስብራቶች መከዳቶች ሊሆኑ ይችላሉ። በተለይ ከሰዎች ጋር ተያይዞ እኛ ህይወት ላይ የሚፈጠሩ ከባባድ የሆኑ ነገሮች ማልቀስ ካለብንም አልቀሰን ካልወጣልን አይወጣልንም። ሁሌም ያንን እያሰብነው ነው የምንኖረውና እነዚህ ከባባድ የሆኑ ጊዜያቶችን እንለፋቸው። እንደሚያልፉ እርግጠኛ እንሆን። ከዛ በኋላ ማድረግ ያለብን እናድርግ። ከዛ ያልፋል። አንዳንድ ሰው ኡስታዝ እንደገለጸው ሁል ጊዜ በቃ እኔማ እኮ በቃ እኔ መቼም ቢሆን በቃ ለደስታ ያልተፈጠርኩ ሰው ለሐዘን የተፈጠርኩ ሰው የሚል ሰው አለ። ይሄ በጣም ስህተት ነው። አንዳንዴ ደስታ አለ፣ አንዳንዴ ሐዘን አለ። ይሄንን አምኖ መቀበል ግድ ነው። የህይወት አንዱ አካል ነውና ደስታም ሐዘንም አለ። ደስታ ላይ ካለን ሐዘን መኖሩን መዘንጋት የለብንም። ሐዘን ላይ ካለን ደግሞ ደስታ እንደሚመጣ መርሳት የለብንም። በዚህ ሁኔታ ላይ ነው መቀጠል ያለብን ብዬ ማስበው። ሰላት የሚያጥርብህ ኹሹዕ ሲኖርህ ነው። ቀስ ስትል የሚያጥር ከቸኮልክ እንደ ሰላት ረጅም የለም። መቼ ጨርሼው ጀርባችሁታል? እስኪ ቸኩል አሁን ቶሎ ብዬ ሰግጄ ልውጣ ሐጅ አለብኝ ምናምን ካልክ አያልቅም። በጣም ነው የሚጨንቅህ። ረጋ ብለህ ስትሰግድ ስታጣጥመው ያጥርብሃል። በጣም የሚደንቅ ነው። ሰላት በጣም እንደሚያጥር በኹሹዕ በሼክ አብዱረሺድ ሱፊ ሐፊዘሁላህ በሳቸው አይቼዋለሁ። በአንድ ረካ ሱረቱል በቀራን ጨርሰዋል። በሁለተኛው ረካ አለ ዒምራን ይጨርሳል። አምና እዛ በነበርክበት ጊዜ ነግረህን ነበር። ይህ ትልቅ ተጅሪባ ተመቱዕ ናቸው። እሳቸው በመጣቀም ላይ ናቸው፣ ለዛ ላይ ናቸው። አይታወቃቸውም። የቆመው ሰው አይታወቀውም። ሰላት ሲረዝም ነው የሚያጥረው፣ ካሳጠርከው ረጅም ነው። ኧረ በጣም የሚገርም አገላለጽ ነው። ሰላት ሲረዝም ነው አጭር፣ ካሳጠርከው ይረዝማል። ያው ከምን አንጻር እንደሆነ ኡስታዝ እንደዚህ ያለው ገብቷቸዋል ብዬ አስባለሁ። ብዙ ጊዜ ተቻኩለን የሆነ ሀጃ ኖሮብን ምናምን ነገር የምንሰግደው ሰላት ምን ያህል እንደሚረዝምብን እንግዲህ የሚታወቅ ነው። በቃ አላልቅ ነው የሚለን አላልቅ። በተለይ 4 ረካ ከሆነ በጣም ነው የሚከብደን። 3 ረካ ቢያንስ ትሻላለች መግሪብ ምናምን ከሆነና ተቻኩለን የምንሰግድ ከሆነ ያለ ሁሹዕ ምናምን የምንሰግድ ከሆነ ሰላት በጣም ነው የሚረዝምብን። እንደዚሁም ደግሞ ተመስጠን የምንሰግድ ከሆነ እንደውም ያልቅብናል።
አንዳንዴ ሱጁድ ላይ ምናምን ዱዓ እያደረገ ምናምን እንሰግድ ከሆነ ወላሂ ያጥርብናል። ያለው መጠን በሁሾ ለመስገድ እንሞክር፣ ተመስጠን ለመስገድ እንሞክር። አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እጅግ በጣም ያስገረመኝና በርካታ ሰዎች እየተነጋገሩበት ያለ ቪዲዮ ነው። አንዲት ክርስቲያን ቁርአንን እንዴት አድርጋ እየቀራችሁ እንደነበረ በጣም ያስገረመኝ። መቅራቷ ብቻ ሳይሆን ከነ ትርጉሙ ነበረ እያለች የነበረው። ቪዲዮውን እንመልከት፣ ከዚያ የራሳችን ሀሳብ አስተያየት እንሰጥበታለን። ወሰላሙ ዐለይየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐቱ ሀያ። ሰላም በኔ ላይ ነው በተወለድኩበት ቀን በመሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን። ዛሊከ ዒሳ ብኑ መርየም ቀውለል ሐቅ ለዚ ፊህ የምተሩን። ይህ የመርየም ልጅ ዒሳ ነው፣ ያ በእርሱ የምትጠራጠሩበት እውነተኛ ቃል። ማ ካነ ሊላሂ አን የተኺዘ ሚን ወለድን ሱብሃነ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ለአላህ ልጅ መያዝ አይገባውም፣ ከጉድለት ሁሉ ጠራ። ነገርም ማድረግ ባሻው ጊዜ ለእርሱ ሁን ይለዋል፣ ወዲያውም ይሆናል። ወኢነ አላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም። ኢሳ አለ፣ አላህ ጌታዬ ጌታችሁም ነው፣ ተገዙት፣ ይህ ቀጥተኛ መንገድ ነው። ማሻአላ ማሻአላ ማሻአላ። እንደተመለከታችኋት ነው ቁርአን ስቀራ ሁላ በተጅዊድ ነበር እየቀራች የነበረውና በጣም ነው ያስገረመኝ። ከስር ደግሞ አይ ቲንክ ትርጉሙን ይዛ ነበርና እያነበበች ነበርና በጣም ነው ያስገረመችኝ። ማሻአላ ቅዱስ ቁርአንን በደንብ እንዳነበበች ታስታውቃለች። ቁርአን መቅራት ብቻ ሳይሆን ከነ ትርጉሙ እያስተነተነች ቁርአንን እያጠናች ያለች ሴት ትመስለኛለችና አላህ Subhanahu Wa Ta'ala እንግዲህ ሂዳያን ይስጥሽ ነው ማለት ፈልገው። በእርግጠኝነት ደግሞ ሂዳያን ይሰጣታል። ይህን ያህል ለቁርአን ከቀረበች፣ ይህን ያህል ቁርአንን እየቀራች ከነ ትርጉሙ እያስተነተነች መታይ ከሆነ እንግዲህ ምንም ጥያቄ የለውም ኢንሻአላህ የላ ኢላሃ ኢላላህ እህታችን እንደምትሆን ባለሙሉ ተስፋ ነኝ። ኢንሻአላህ ሰለመች ብዬ ደግሞ ቪዲዮ ይዤ እንደሚመጣ ተስፋ አደርጋለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።